ውይይቱ ተገልጿል። ቢሮው የክፍትና ቁጥጥር ስራውን በትኩረትና በዘርፉም ካሉ ከትራንስፖርት ቢሮ ቁጥጥር ሰላም ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ 22 ማዞሪያ ተመልሰናል። እንደምትመለከቱት ጎላጎል ፊት ለፊት ጋር ነኝ ያለሁት። እንግዲህ 22 ማዞሪያ እስከ ቦሌ መድኃኔዓለም ድረስ እየተሰራ ያለውን የልማት ፕሮጀክት ወይም ደግሞ የመንገድ ፕሮጀክት ነው የምንመለከተው። ያው ፊት ለፊት እንግዲህ ታውን ስኩዌር ይታየኛል። በቅርቡ እዚህ አካባቢ ከተሰሩ ህንጻዎች አንደኛው ነው። ሁለተኛው ደግሞ እዚህ ታክሲ ተርሚናሏ የኮሪደር ከተጀመረ በኋላ ከተሰሩ እንትኖች አንዱ የዚህ ተርሚናል ነው። ይህ ኮንዶሚኒየም የሚመስለው ቤት ደግሞ በግራ በኩል ያለው የዚህ አካባቢ ለነበሩ ቤቶች በተለይ ደግሞ ቀበሌ ቤት ላይ ኖሩ የነበሩ ሰዎች በቦታው ተነስቶ ያው መንግስት መልሶ በማልማት እዛው አካባቢ እንደሚቀይረው ማለት ነው። ከዚህ በፊት ልደታ አካባቢ ላይ ምናልባት ሚዲያ ላይ ሰምታችሁ ሊሆን ይችላል። ልደታ ቤተክርስቲያን አካባቢ እንደዚህ አይነት ቤቶች አሉ። ሰዎች ከዛው ስንት ሳይሉ ጭቃ ቤት ላይ ምናምን የነበሩ የቀበሌ ቤቶች እዛው ይቀየርላቸውና በጋራ ወደ ህንጻነት መንግስትና ባለሀብቶች ተባብረው ማለት ነው ባለሀብቶችን በማስተባበር የከተማ መስተዳደሩ እንደዛ የሚሰራቸው አይነት ፕሮጀክቶች አሉ። ይሄኛውም እንደዛ ነው። በፊት ላይ ያው ታክሲ ተራው ላይ ይሰራ የነበረው ሞባይል ቤቶች ነበሩ። ምናልባት እዚህ አካባቢ መጣችሁ ወደምታውቁ ከሆነ ዙሪያው ላይ በርካታ ሱቆች ነበሩበት። በብዛት ደግሞ የዚህ የኤሌክትሮኒክስ እና እንደዚሁም ደግሞ ሞባይል ሽያጭ ላይ የተሰማሩ በርካታ ሱቆች ነበሩ። ከዛ በኋላ ነው እንግዲህ ወደዚህ የተቀየረው ማለት ነው ወደ ታክሲ ተርሚናል እና እንደዚሁም ደግሞ ቤቶቹ ያው ቀበሌ ቤቶች ነበሩ ብያቸዋለሁ። ወደ እነዛ ከተነሱ በኋላ ለነዛ ሰዎች ቅያሪ የተሰጠ ወይም ደግሞ እድሳት የተደረገላቸው ናቸው ማለት ነው ባጭሩ። ባለፈው ስንመለከት እዚህ በቀኝ በኩል አንዱ ህንጻ ላይ ሆኜ የተወሰነ እዚህ አካባቢ ሳሳያችሁ ነበር። እዚህ አካባቢ ያኔ በርካታ እንትኖች እየፈረሱ ነው የነበሩት። ያው እንደምትመለከቱት በቆርቆሮ በዚህ በግራ በኩል በአረንጓዴ ቆርቆሮ የታጠረው ስፍራ በሰፊው የፈረሳ የተካሄደበት እስከ ውስጥ ድረስ ማለት ነው። በነገራችን ላይ ጉንፋኑ አልተሻለኝም አሁንም። ለዛ ነው በመሀል እንግዲህ መቆራረጦች ያሉት። ይቅርታ እንግዲህ ለሱ። እንግዲህ በቀኝ በኩል የነበሩት በርካታ አልባሳት ቤቶች ይቅርታ በግራ በኩል ማለት ነው ቡቲኮች ምናምን ነበሩ። ያው 22 ማዞሪያ የሚታወቀው በዋናነት በአልባሳቱ ነው። የፋሽን ኢንዱስትሪ ወይም የፋሽን አይነት ሰፈር ነው። ጫማዎች፣ አልባሳቶች፣ ጋርመንቶች እንደዚሁም ደግሞ የአንዳንድ መዝናኛ ቤቶች ናቸው እንግዲህ አብዛኛው የሚታወቀው። ውስጡ ላይ ግን ስቲል አሁንም ድረስ በርካታ ያሉ ቤቶች ግልም እንደዚሁም ደግሞ የቀበሌ ቤቶችን በርካታ መኖሪያዎች አሉ። የጥንት ከሚባሉ ሰፈሮች አንዱ እንግዲህ ይሄ ሰፈር ነው የምትመለከቱት ማለት ነው። እንግዲህ እስከ ውስጥ ድረስ ፈርሰዋል። እዚህ ዳር ላይ የተወሰኑ መጠጥ ቤቶችና በብዛት ደግሞ ቡቲኮች ናቸው የነበሩት። እንግዲህ ምናልባት እዛኛው ቦታ ላይ ምን እንደሚሰራበት በርግጥ እስካሁን ድረስ ማውቀው ነገር የለም። ያው እንደምታዩት ግን ኦልሬዲ ታጥሯል። ያው እዚህ በብዛት የምንመለከተው እንግዲህ መዳረሻችን የሚሆነው ቢያንስ ወደ መስጊዱ ትንሽ ሲቀረን ስቴዲየሙ አካባቢ ድረስ ነው የዛሬ ጉብኝታችን የሚሆነው። እጅግ በጣም በርካታ ህንጻዎች በግንባታ ላይ ይገኛሉ። እዚህ አካባቢ እስካሁን ድረስ እኔ አይቼ አላውቅም። እንደዚህ በአንድ መስመር ወይም ደግሞ በአንድ አስፋልት እዚህ ምዛም በርካታ ህንጻዎች ያው ግዴታም ስለሆነ መሰለኝ እንዳለ በቃ የምታዩት ጥቂት የሆኑ የገበያ ማዕከላት ያው አሁን ኮሪደሩ ስታንዳርድ አለው። የትላንትና ቪዲዮ ላይ እንዳልኩት ማለት ነው። ያው ትላንትና ያያችሁ ሰዎች የአውቶቡስ ተራ መሳለሚያ ኮልፌ እንደዚሁም ደግሞ የኮልፌ አዲሱ መንገድ ማለት ነው ድልድይ ያለው እና የኮልፌ ሙሉ ኮሪደር ነበር ያየነው ከአጠና ተራ እስከ 18 ማዞሪያ። ዛሬ ደግሞ ወደዚህ ነው መለስ ያልነው። ይሄ ያው የኮሪደር እንትን አይደለም በነገራችን ላይ ሁለቱም ያኛውም ከመሳለሚያ ወደ ኮልፌ የሚወስደውም ኮሪደር አይደለም። ዋና መንገድ ግንባታ ወይም ደግሞ አቋራጭ መንገድ ዋና መንገድ ነው እየተሰራ ያለው። ይሄኛውም ኮሪደር አይደለም። ያው ስታንዳርዱ የኮሪደር ቢሆንም ይሄ ወይም ደግሞ የስማርት ሲቲ አይነት መንገድ ቢሆንም ይሄኛው ሙሉ ለሙሉ የሚሰራ መንገድ ነው። በፊትም ቅርጽ ይዞለት ይሰራል ተብሎ በርካታ አመታት ኮሪደር ከመጀመሩ በፊት ማለት ነው ሲጓተት የነበረ መንገድ ነው። ይሄም የሆነበት የተለያየ በተለይ ከወሰን ማስከበር ምናምን ጋር ተያይዞ
ኢሹዎች እንደነበሩበት ከዚህ በፊት የመንግስት ባለስልጣናት ሚዲያ ላይ እንትን ሲሰጡ ነበረ። ከዛ በኋላ እንግዲህ እሱ እንትን ካሉ በኋላ መሰለኝ ድጋሚ ተመልሷል። ያው የዚህኛው ክፍል ሁለተኛው ፓርት እኛ ከጀመርንበት ቀጥሎ ያለው ወደ እንግሊዝ ኤምባሲ ድረስ እየተሰራ የሚገኘው ፕሮጀክት ነው። እሱኛውም ኦልሬዲ አስፋልቱ እንኳን ጠበብ ያለም ቢሆንም እዚህኛውን ያክል ባይሆንም አስፋልቱ አልቆ የዳር ዳር ላይ የግሪን ኤሪያው እንደዚሁም ደግሞ ፐብሊክ ስፔሶች ምናምን እየሰሩ ነው የሚገኙት። ትንሽ ቆየት ብለናል እንጂ እሱንም አይተነው ነበር እና ለማንኛውም በዚህ መንገድ እጅግ በጣም ብዙ ህንፃዎች በግንባታ ላይ ነው የሚገኙት። እዚህም እዛም የሚሰሩ ይታያሉ። ያው እንግዲህ ትላንትና የቀረጽኩት ቪዲዮ ነው ምሽት አካባቢ ላይ፣ በእርግጥ በደንብ አልመሸም። ነገር ግን ስቲል ያው የሚሰሩ እንትኖች አሉ። ሃይላይት ላይ እንዳያችሁትም ያው ቀበሌ የነበረው ቦታ በርካታ ቦታዎች ግንባታ ላይ ናቸው። ስለዚህ ለዛም መሰለኝ ምናልባት መንገዱ ላይ ዋናው መንገድ ማለት ነው የመንገዱ ግንባታ ያን ያክል ለውጥ ላታዩበት ትችላላችሁ። ከዛ ይልቅ የሚታየው ምንድነው ይሄ በግለሰብ ቤቶች የሚሰሩት ህንፃዎች እንደዚሁም ደግሞ በርካታ ግንባታዎች ነው የምናየው። ምናልባት እነሱን ለመጠበቅ ሊሆን ምን እየተናበቡ ይሆን ምን እንደሆነ አላቅም። በእርግጥ የተወሰነ ግን ቀዝቀዝ ብሏል ከተጀመረበት አካባቢ አንጻር ማለት ነው። ሲጀመር አካባቢ ምናልባት የምታስታውሱ ከሆነ በተለይ ከዚህ ከቦሌ መድኃኔዓለም አቅጣጫ በእርግጥ እስከ ጤና ጣቢያ የነበረው ወይም ደግሞ እስከ ስቴዲየሙ ድረስ አስፋልቱ አልቆ የመንገድ ዳር ኢቭን መብራቶች ሙሉ ለሙሉ ተተክለው አልቆ እነሱም አገልግሎት መስጠት ጀምረዋል። እኛ እነሱንም የተወሰነ እንመለከታለን። እስከዛ ድረስ ነው። ከዛ በኋላ ወደዚህ በኩል ያለው ግን ወደ 22 ማዞሪያ አቅጣጫ ያለው እንደምታዩት አሁንም ከበድ ያለ አቧራ እንትን ላይ ነው ያለው። በእርግጥ መንገዱ ቢያልቅም ምናልባት የአፈር የሚጭኑ በየህንፃዎቹ በግራም በቀኝ የሚሰሩ በርካታ ህንፃዎች ዳግም መንገዱንም እንትን ሊሉት ይችላሉ። ምናልባት እነሱንም እንዲፈጥኑና ከዛ አንጻርም እየተናበቡ ሊሆን ይችላል። ሪዝኑን እኛ አናውቅም። በእርግጥ እንግዲህ ወሬ አበዛሁባችሁ መሰለኝ። ለማንኛውም አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡ። ላይክ በማድረግ ደግሞ ቪዲዮውን ጀምሩት። ከዚህ በፊት እንግዲህ አውራዲስ ሆቴል አካባቢ ወይም ደግሞ አውራዲስ ጋር ጠጋ ብለ በደንብ አሳየን አላሳየንም ያላችሁ ነበራችሁ ኮመንት ላይ። እሱንም እንመለከታለን በደንብ። ይህ ቦታ እንግዲህ ግንባታ እንደምታዩት በዚህ በግራ በኩል ማለት ነው። ከዚህ በፊት አትክልት ቤቶች፣ ሱቆች ነበሩበት። በተለይ አሁን እዚህ የጥበቃ ቤት ያለበት ወይም ደግሞ እንጨት ድርድሩ ጋር ማለት ነው። ይህ ማለት ከቅዱስ ገብርኤል ሆስፒታል ወደ 22 አቅጣጫ ትንሽ ከፍ እንዳላችሁ የምታገኙት ሰፈር ነው ወይም ደግሞ ቦታው እዛ አካባቢ ነው። ያው መንገዱ እንደምታዩት አሁንም ቢሆን እየተሰሩ ያሉት እንኳን ባይኖሩ እጅግ በጣም በርካታ ህንፃዎች አሉ በዚህ መስመር ላይ። ነገር ግን አስፋልቱ ወይም ደግሞ መንገዱ የሰፈሩን የቢዝነስ የአካባቢ እንደመሆኑ መጠን የሚመጥን አይነት መንገድ አልነበረም። መንገዷ በጣም ጠበብ ያለች ነበረች። ያው የድሮ መንገድ ነው በነገራችን ላይ እንትን ነበር። አንድ አውቶቡስ ምንድነው 9 ቁጥር በዚህ ነበር የሚመላለሰው ከፒያሳ እስከ ቦሌ መድኃኔዓለም አርጎ ማለት ነው። አሁን ላይ እንኳን ይመስለኛል አገልግሎት የሚሰጥ አይመስለኝም ባሱ። ኢቭን ታክሲዎችም ኦልሬዲ ተቋርጠዋል። በሌላ መንገድ ነው የሚሄዱት ታክሲዎችም። ምናልባት አሁንም ያንን እየተጠቀሙ ከሆነ ከዚህ ከመስጊዱ ወይም ደግሞ ከስቴዲየሙ የቦሌ መድኃኔዓለም በር በኩል አድርገው ወደ ውስጥ በመግባት በዛ በኩል አቋራጭ ነው ወደ 22 ማዞሪያ የሚሄዱት። እቺኛው መንገድ ያው እስኪጠናቀቅ ድረስ ፈታኝ ነው የሚሆነው። ወደ አውራሪስ ሆቴል ጠጋ እያለን ነው የምንገኘው። ሰፈሩ ላይ እጅግ በጣም ጥቂት ህንፃዎች ብቻ ነው የነበሩት። ምናልባት ድሮ የምታስታውሱት ካላችሁ አሁን እየሄድን ካለ ነው በግራ በኩሉ ለመገናኛ ወይም ደግሞ የ24 ቀበሌ ለሚባለው ሰፈር አቅራቢያ ሲሆን ቀኙ ደግሞ የቺቺኒያ በመሃል አንድ መንገድ አለ። አሁን እነዚህ ታክሲዎቹ አቋራጭ የሚጠቀሙበት ማለት ነው። እና በርካታ ትምህርት ቤቶች በተለይ ኤሌመንተሪዎች አሉ።
ነዋሪም እንዳልኳችሁ በጣም ብዙ ነዋሪ አለ። ያው አውራሪስ ሆቴል ጋር ደርሰናል። በደንብ አላሳየንም ስትሉ የነበራችሁ ያው እንደምትመለከቱት በነገራችን ላይ በጣም የቆየ እዚህ ሰፈር ላይ ረጅም ዓመታትን ያስቆጠረ ኢቭን ለሰፈሩ እዚህ አካባቢ መጠሪያ ሁላ እስከ መሆን የደረሰ ሆቴል ነው። አውራሪስ ሆቴል ማለት እንግዲህ የምትመለከቱት ነው። ከስሯ ላይ አይ ቲንክ ዳቦ ቤት ነገር ነበረች በፊት ላይ። አሁን ኮሪደሩ አንስቷታል። እሱም ኦልሬዲ እድሳት ስለተደረገለት ይሄ ፊት ለፊት ወደ 4 ቀበሌ ይወስዳል። ይሄ በዚህ በህንጻው ጎን ማለት ነው። እንግዲህ የመጣ ነው መንገድ ይሄን ያያችሁትን ነው የሚመስለው። ቀጥሎ በግራ በኩል ቅዱስ ገብርኤል ሆስፒታል አለ። ከሱ አለፍ እንዳለን ደግሞ የድሮ ቀበሌው አሁን እንኳን ኦልሬዲ ምናልባት የራሱ ይሁን አላውቅም ግንባታ ላይ ነው እሱ። ከበስተጀርባው እንግዲህ ከዚህ ከአውራሪስ ሆቴል ካልኳችሁ በስተጀርባ ኤሌመንተሪ ትምህርት ቤቶች አሉ፣ በርካታ የመንግስት ተቋማት፣ እንደዚሁም ደግሞ ሰፈሩን ሞቅ ያለ ነው። በእርግጥ ስጋ ቤቶች፣ መዝናኛ ቤቶች ይገኛሉ። እንግዲህ አሁን እያለፍን የምንገኘው በቅዱስ ገብርኤል ሆስፒታል መግቢያው በነገራችን ላይ ዛኛው ባለፍነው በኩል በመንደር በኩል ነው። በዚህ በኩል ፊት ለፊት ላይ አስፋልቱን ዳር የያዘ መግቢያ የለውምና ትንሽ ያስቸግራል። እንትን ይላል ምናልባት የታለ በሩ ምናምን አይነት ነገር ሊኖር ይችላል። በዚህም በታች በኩል አንድ በር አለው። በዚህ ይሄም ወደ 4 ቀበሌ የሚወስድ ነው። 4 ቀበሌ ማለት በአዲስ አበባ ስቴዲየም እና በኢምፔሪያል ሆቴል እንዲሁም በመገናኛ መካከል የሚገኝ ሰፈር ነው። እንግዲህ የምታዩት ይሄ ህንጻ ያለበትም በርካታ ቡቲኮች የነበሩበት ሰፈር ነው። እንግዲህ ከአሁን በኋላ ብዙ ጋርመንት ቤቶች የነበሩበት ደግሞ ከዚህ ከቀበሌው እስከ አዲስ አበባ ስቴዲየም ድረስ ያለበት ወይም ደግሞ እስከ ታችኛው መስቀለኛው መንገድ የኢምፔሪያል የቼቼንያ ነው። አሁን እኛ እየሄድን ያለንበት አስፋልት መስቀለኛው መንገድ ድረስ ደግሞ ብዙ ጋርመንት ቤቶች የሚገኙበት አካባቢ ነው። ያው እንደ ሌላ ጊዜ በርካታ ሰው አታዩም። ምክንያቱም የበዓል ማግስት እንደመሆኑ የሰው ቁጥር በደንብ ቀንሷል። ለዛም ደግሞ በዚህም አካባቢ ያለው የእግረኛ መንገድ እግረኛ ቁጥር የቀነሰው እንደምትመለከቱት ለዛ ነው። ሌላ ጊዜ እንግዲህ ትዝ የሚላችሁ ከሆነ በርካታ እግረኛ በዚህ በኩል በደንብ ሲተላለፍ እንመለከት ነበር። አሁን ላይ ግን ያው እንደምትመለከቱት ጭር ማለት ነገሮች አሉት። በእርግጥ ብዙ ቦታ ላይ ተንቀሳቅሼ ነበር። እኔም በየቦታው ኢቭን የመኪና መንገድ እንትን ሁላ ትራፊኩ ክፍት ነው የነበረው። በዓሉ ያው እሁድ ስለሆነ ሰኞ ደግሞ ቀጥታ ወደ ስራ መግባት ብዙ ሰው አይወድምና ለዛ ነው የሚሆነው። እንግዲህ ያው እንደምታዩት ቀበሌው ጋር ነን ያለ ነው። ወረዳ 3 ቦሌ ክፍለ ከተማ ቀበሌ 18 የነበረው ይሄ ነው። ያው በእርግጥ ከጀርባ ያለችው እቺ ኮንዶሚኒየም የምትመስለው ህንጻ የቀበሌው ፓርት ወይም ደግሞ የቀበሌው ራሱ ነው አዳራሽ ነው የነበረው። አሁንም አለ።
ምናልባት ደግሞ እዚህ ጋር ታድሶ የራሱ ግንባታ ሊሆን ይችላል። ማንኛውም ያው እድሳት ላይ ነው እንደምታዩት። በዚህ ፊት ለፊት ያለችው ደግሞ እቺ ትንሿ ህንጻ ሰፈሩ ላይ የታወቀ በተለይ ደግሞ የዚህ የቆዳ ሕክምና ተቋም ነበረ። አሁን ላይ እንኳን የለም። ሌላ እንግዲህ እዚህ አካባቢ ደግሞ ሁለት ታዋቂ እንትን ቤቶች ነበሩ። መጠጥ አንዱ የባህል ማዕከል ነው የነበረው። በተለይ ባቦ ጋያ የሚባል ነበረ። እነ ቱፓክ አዝማሪዎች ምናምን ላይ እየተገኙ እንትን የሚሉበት የነበር። ሁለተኛ ደግሞ ፍሪደም የሚባል በዚህ ከቀበሌው ባሻገር ማለት ነው በስተግራ በኩል ወደ ውስጥ ገባ ገባ ብሎ ማለት ነው በግራና በቀኝ በኩል ነበሩ። አሁን ሁለቱም የሉም። ያው እንግዲህ አዲስ አበባ ህንጻ በህንጻ እየሆነች ነው እንደምታዩት። በተለይ አስፋልት ዳሮች ወይ ገበያ ማዕከል ልክ እንደዚህ ጋር እንደምትመለከቷቸው አይነት በግራም በቀኝ ማለት ነው ያሉት ትንሽ በመስታወትና እንዲሁም ደግሞ ከላይ በኮንክሪት የሚሰሩ ቤቶች አይነት ሱቆች ወይ ደግሞ ህንጻ ካልሆነ በስተቀር አይፈቀድምና እንደውም እነዚህ መኖራቸው ጥሩ ነው እንዳማራጭ። ምናልባት ህንጻ ለመስራት አቅም ለሌለው ሰው እንግዲህ እዚህ አካባቢ በርካታ ቤቶች እንደምትመለከቱ በቀኝ በኩል ያሉት በሙሉ ጋርመንቶች ነበሩ። በአዲስ አበባ ውስጥ በጣም ታዋቂ በተለይ እዚህ የተማሪዎች ዩኒፎርም እንደዚሁም ደግሞ የሆቴል ሬስቶራንት ሰራተኞች ዩኒፎርም የሚሰፉ እጅግ በጣም ብዙ የጋርመንት ሱቆች ነበሩ። ከዛ ውጭ ደግሞ ሌላው የጥበብ እንትን ነው። ጥበብ መሸጫ በርከት ያሉ ሱቆች አሉ። በጣም ኳሊቲያቸውን የጠበቁ የተሻለ ኢኮኖሚ ላይ ያለ ሰው ብቻ ሊገዛቸው የሚችሉ አይነት እጅግ ውድና ኮስቲ የሚባሉ አይነት የሀገር ባህል ጥበብ አልባሳት እዚህ ሰፈር ይኖራሉ። እንግዲህ በዚህ በግራ በኩል ደግሞ የምታያቸው አንድ ሆቴል አለ። ሆሊውድ ሆቴል የሚባል አለ። እንግዲህ ምናልባት እስካሁን ከመጣ ነው መንገድ ሁለተኛው ሆቴል መሰለኝ አይደል? አሁን እያነሳን ያለ ነው አውራሪስ አለን፣ ይሄን ያለን ብዙም ሆቴሎች እንደውም ወደዚህ ሰፈር አይገኙም። ይልቅ የኛውን መንገድ እንደጨረስን ከኤድና ሞል በስተጀርባ ነው እንግዲህ በርካታ ሆቴሎች የሚገኙት። ያ ሰፈርም እንግዲህ በኮሪደር ድጋሚ እንዳው እንትን እንደተባለ ያው ይታወቃልና በእርግጥ እኔ ሲጀመር ብቻ ነበር ያሳየዋችሁ ፕሮጀክቱ። አሁን አልቆ ተጠናቆ ምናምን በጣም የሚያምር ሰፈር ሆኗል። በነገራችን ላይ ምሽት ላይ ደግሞ በጣም ነው የሚያምረው። እስኪ ምናልባት የሆነ ቀን ደግሞ እናየዋለን። ያው እስካሁን እንኳን እርግጠኛ ነኝ ታዩታላችሁ። ያው እንግዲህ እዚህ ጋርም በርከት ያሉ የሀገር ባህል ልብስ መሸጫዎች ነበሩ እዚህ ጋር። በዚህ በቀኝ በኩል ደግሞ አሁን ወደምንዞርበት ጋርመንቶች ነበሩ። እንግዲህ ወደ አዲስ አበባ ስቴዲየም መስቀለኛው መንገድ አካባቢ እየደረስን ነው የምንገኘው። እንደምታዩት ከታች ይታየኛል። ምናልባት ያው አዲስ ለሆናችሁ ካልሆነ በስተቀር ለቆያችሁ እንኳን ታውቁታላችሁ። ወደ ግራው ያው ወደ ኢምፔሪያል ወደ ገርጂ የሚወስደው መንገድ ነው። አሁን እየሄድን ወዳለንበት ወደ ግራ ስትታጠፉ ማለት ነው። ወደ ቀኙ ደግሞ ወደ ቺቺኒያ የሚወስደው መንገድ ነው። ሁለቱም መስመሮች ኮሪደር እየተሰራባቸው ነው የሚገኘው። ቢቆይም ከዚህ በፊት ከዚህ ተነስተን ወደ ኢምፔሪያል አቅጣጫ ሄደን ያንን ፕሮጀክት አይተነው ነበር። በእርግጥ ያኔ በድምጽ አልነበረም መሰለኝ።
እንግዲህ ያው ሰፈሩ እንደምታዩት ነው። ስቲል ኮንስትራክሽን ላይ ነው ያለው። ያው እንዳልነው የህንጻዎችም በየቦታው አለ። ዳር ዳር ላይ የሚገነቡ ህንጻዎች የሚያስደፏቸው የግንባታ ግብአቶች ማለት ነው። ስለዚህ ጠጋ ብለን እስኪ ወይ ጤና ጣቢያ ወይ ደግሞ የፖሊስ ጣቢያ የነበረው ያቺ በአረንጓዴ ቆርቆሮ የታጠረችው ግቢ ነች። እነዚህ ማሽነሪዎቹ ያሉበት ማለት ነው። እዚህ ጋር ደግሞ አዲስ ነገር አለ። እዚህ ህንጻ ላይ አይ ቲንክ ስክሪን ሊተክሉ መሰለኝ። ይሄ እንደምታዩት ማለት ነው። ይሄ ኤጂ ግሬስ የሚባለው ሞል ነው። ምናልባት የሆነ ጊዜ በኋላ በፊት ሚዲያ ላይ ሰምታችሁት ከሆነ እዚህ ሰፈር ላይ የተመረቀ ረዘም ያለ የገበያ ማዕከል ነው። አይ ቲንክ ከደቡብ አፍሪካ መሰለኝ ሰውየው የመጣው እንዲህ ሲባል ነበር ሚዲያ ላይ። ያው እንግዲህ ቺቺኒያ መንገድ ይሄ ነው። ይሄኛ ግን ወደ ያው ጤና ጣቢያ ወይ ደግሞ ፖሊስ ጣቢያ የነበረው እንግዲህ ይሄ ነው። እንግዲህ ፖሊስ ጣቢያው ወደ ውስጥ ገብተዋል አሁን ወደ መንደር ውስጥ ማለት ነው። ጤና ጣቢያው ግን በፊቱን ነው ኦልሬዲ የተቀየረው። ያው ኢምፔሪያል መንገድ ፊት ለፊት የምትመለከቱት ያው የስቴዲየሙ ዙሪያ ስለሆነ እሱም ኮሪደር እየተሰራ ነው። በርካታ ትንሽ ሰፈሮች ነበሩ፣ እነሱም ፈርሰዋል። በተለይ ወደ 4 ስትሄዱ እንግዲህ ወደ አዲስ አበባ ስቴዲየም ደርሰናል። እንግዲህ በዚህኛው መስመር ስቴዲየሙ ያው የምታዩትን ነው የሚመስለው። በታችኛው በኩል ያው ከትላንትና ወዲያ ያየነው ነው። ከዚህ ከሞይንኮ ኮሪደር ጋር ከትላንት ወዲያ አይተነው ነበር። አሁን የሚቀረን ምናልባት በኢምፔሪያል በኩል ከቺቺኒያ መንገድ ጋር ደግሞ አድርገን እሱን አንድ ቀን እንመለከተዋለን። ያው ስለ መንገዱ እንትን ከሆነ ያው እንደምታዩት ምንም አዲስ ነገር የለውም። ባለፈውም ይሄን እንዳየነው ነው የነበረው እዚህ አካባቢ። እንግዲህ የተወሰነ ወክ እናደርጋለን እስከ ስቴዲየሙ ታችኛው አካባቢ ድረስ። ከዚህ ቀጥሎ እንግዲህ ብዙ ሪል ስቴት ተቋማቶች እዚህ አሉ፣ በዚህ በቀኝ በኩል ማለት ነው። ትልልቅ ህንጻዎች፣ የሪል ስቴት ኤጀንቶች ምናምን ታያላችሁ በዚህ በኩል። ምናልባት የማለፍ እንትን ከገጠማችሁ በእርግጥ እዚህ ቦሌ መድኃኒዓለም ፊት ለፊት ወይ ደግሞ ቦሌ ትምህርት ቤት ፊት ለፊትም የሪል ስቴት ድርጅቶች አሉ፣ እዛ አካባቢ ቤታቸውን የሚሸጡ ማለት ነው። እንግዲህ ሰፈሩ ላይ ሌላው አሁን እየመጣ ያለው የዚህ ሪል ስቴት ተቋማት በርካታዎቹ አስፋልት ዳር ላይ በብዛት በፊት ላይ እንደውም ወይ ወደ ውስጥ ገባ ያለ ወይ ደግሞ ዙሪያ አካባቢ አዲስ አበባ ከከተማ ትንሽ ራቅ የሚሉ ቦታዎች ላይ ነበር የሚሰራው። አሁን ግን ከሆነ ጊዜ በኋላ በተለይ ከፊት ለፊት እንደ ሱቅ ያደረጉትና ከጀርባው ደግሞ መኖሪያ በማድረግ
ሁለቱንም አገልግሎት መስጠት እንዲችሉ አድርገው ነው የሚሰሯቸው። ይሄ ደግሞ አሪፍ ነው። ከመሀል ከተማም ሳይርቅ ያው እንደምትመለከቱት የመንገድ ዳር መብራቶች ያልኳችሁ ያው እነዚህን ነው። ያው እስከዚህ ድረስ እንደምታዩት አስፋልት ነው። ምናልባት የእግረኛ መንገዱ ካልሆነ በስተቀር የቀረው ነገር ያለ አይመስልም። ያው በኋላ ላይ ግን አስፋልቱም ቢሆን መደረባቸው የሚቀር አይመስለኝም። ሙሉ ለሙሉ መንገዱ ሲጠናቀቅ ማለት ነው። ለማንኛውም የዛሬ ጉብኝታችን እዚሁ ነው የምናጠናቅቀው። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው ማመሰግነው። ነገ ደግሞ በሌላ ቪዲዮ እንገናኛለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው። ሰብስክራይብ ማድረግ እንዳይረሳ።